በዓለም ላይ ከ120 ሚሊዮን በላይ ህዝብ ይዛ የባህር በር የሌላት ብቸኛዋ ሀገር በየዓመቱ ለወደብ ኪራይ ብቻ $2 ቢሊዮን የምታፈስና ለ95 በመቶ የውጭ ንግዷ በአንድ በር ላይ ብቻ የተንጠለጠለች ግዙፍ ሀገር ኢትዮጵያ ይህንን የጂኦፖለቲካዊ እስር ቤት ሰብራ ወደ ቀይ ባህር የምታደርገው ዳግም ጉዞ የአንድ ሀገር የህልውና ጥያቄ ነው ወይንስ መላውን የአፍሪካ ኃይል ሚዛን የሚገለብጥ ታሪካዊ ክስተት? ይህንን በቅጡ መመልከት ይገባል። ለዚህም ነው ጥያቄው ይህ የሚሆነው። ታላቋ ሀገር በየብስ ታስራ እስከ መቼ ትቀጥላለች? ኢትዮጵያ የቀይ ባህር ዳግምን ማንኳኳት ለአፍሪካ የንግድ መስመር አዲስ ትንፋሽ ነው ወይንስ በዘመናት የታሪክ ጠባሳ ላይ የሚደረግ ደፋር እርማት? ቆይታችን ይህን ሊመልስ ተዘጋጅቷል። ከሺህ ዓመታት በፊት የአክሱም ስልጣኔ የዓለም አቀፍ ንግድ ማዕከል የነበረው በቀይ ባህር በኩል ነበር። ላለፉት 3 አስርት ዓመታት ግን ስለ ኢትዮጵያ የሚነገረው ተረክ የመልክዓ ምድር እስረኛ አድርጓት ዘለቀ። በአፍሪካ ሁለተኛው ግዙፍ የህዝብ ቁጥር፣ ፈጣን እድገት ያለው ኢኮኖሚ ያለውም ጭምር የሚተነፍስበት ቀዳዳ አጣ። ግን ዛሬ ይህ ተረክ ሊያበቃ ከጫፍ ደርሰናል። በሚቀጥሉት 20 ዓመታት ላይ ያተኮሩ ኢኮኖሚያዊ ትንበያዎችን የማይካድ አንድ እውነትን ያሳያሉ። ኢትዮጵያ በየትኛውም ቀጠናዊ ኮሪደር ወይም በስትራቴጂካዊ አጋርነት የቀይ ባህር መዳረሻዋን ካረጋገጠች ዓለም አቀፍ ኢኮኖሚን መቀላቀል ብቻ ሳይሆን ዓለም አቀፍ ኢኮኖሚውን በአዲስ መልክ እንደምትቀርጸው። በሚቀጥሉት 20 ዓመታት አዲሲቷ ኢትዮጵያ ስትገነባ ምን መልክ ይኖራት ይሆን? ስለዚህ ጥቂት ልበላችሁ። ደጃፋችን ላይ ከ400 ሚሊዮን በላይ ህዝብ አለ። እነዚህ ሸማቾች ናቸው። እነዚሁ ገበያዎች ናቸው። የቀይ ባህር በር ሲከፈት ኢትዮጵያ የመድረሻ ሀገር መሆኗ ያበቃና መሸጋገሪያ ትሆናለች። የጭነት መርከቦቿ በቀይ ባህር ግዛቷ እቃዎችን ለኢትዮጵያ ብቻ ሳይሆን ወደ ደቡብ ሱዳን፣ ወደ ሱዳንና ወደ ኬንያ በሚያመሩ የኢትዮጵያ የባቡር መስመሮች ላይ መጫን ይችላሉ። ለመካከለኛው አፍሪካ የሚያገለግሉ ግዙፍ የመጋዘን ማዕከላትም ይገነባሉ። የምጣኔ ሀብት ባለሙያዎች የዱባይ ሞዴል ይሏታል። ዱባይ ከወደብ በስተቀር ምንም አልነበራትም። ዛሬ ግን የዓለም የንግድ ማዕከል ሆናለች። ኢትዮጵያ ደግሞ መሬቷና የሰው ኃይሏ ተጨማሪ አቅም ይፈጥርላታል። በዓለም ገበያ ተመራጭ የሆነው ቡና የሀገርን ካዝና አይሞላም። ምክንያቱም ካዝናን የሚሞላው ውጤታማ ሎጂስቲክስ ሲኖር ነው። ዛሬ ምርቶቻችን ወደ ዓለም ገበያ ለማድረስ ብዙ ጊዜ ይፈጃል፣ ወጪውም ብዙ ነው። ታዲያ የምርት መውጫ ወጪ ኮስት ኦፍ ኤግዚት ሲቀንስ የውስጥ ምርት ዋጋ ይሻሻላል። ያን ጊዜ የቀንድ ከብቶቻችን ወደ ባህረ ሰላጤው ሀገራት ገበያ በትኩሱ ይደርሳሉ። ጨርቃችን ከባንግላዴሽ ጋር በፈጣን አቅርቦት መወዳደር ይችላል። የቆዳ ውጤቶቻችን በአውሮፓ የፋሽን አውራ ጎዳናዎች ላይ በስፋት ይገበያያሉ። ይህ ሜድ ኢን ኢትዮጵያ የሚለውን ስም በዓለም አቀፍ መደርደሪያዎች ላይ በስፋት እንዲታይ ያደርገዋል። አርሶ አደሮቻችንና የፋብሪካ ሰራተኞቻችን ከጎረቤት አልፈው ለዓለም መሸጥ ይጀምራሉ። በሚቀጥሉት 2 አስርት ዓመታት ውስጥ ውጤታማ የቀይ ባህር ስትራቴጂ ማለት ወደብ መገንባት ብቻ ሳይሆን በወደቡ ዙሪያ ሀገርን መገንባት ማለት ነው። የባህር በሮች ሲከፈቱ አዳዲስ መንገዶች፣ የካርጎ አየር ማረፊያዎችና የኢንዱስትሪ ከተሞች ይፈጠራሉ። ይህ ደግሞ የሀገሪቱን የከተማነት ደረጃ ወደ አዲስ ምዕራፍ ያሸጋግረዋል። በሌላ በኩል ኢትዮጵያ በአፍሪካ ትልቁን ኤሌክትሪክ ኃይል ማመንጫ ግድብ ገንብታለች። በቀይ ባህር መዳረሻ አማካኝነት ኃይልን በኬብል በመላክ ቀጠናዊ ተጽዕኖአችንንም ያበረታል። ለነዳጅ አማራጭ ለሚፈልገው መካከለኛው ምስራቅ ደግሞ የአረንጓዴ ኢነርጂ ማዕከል እንሆናለን። የቀይ ባህር ዳርቻ ለዚህ የኃይል ሽግግር ወሳኝ ድልድይ ነው። አዲስ አበባ ቀድሞውኑም የአፍሪካ የዲፕሎማሲ መዲና ናት። ለአንድ ጉባኤ የመጣ ዲፕሎማት በባቡር ወይም በአጭር በረራ ቀይ ባህር ዳርቻ ሄዶ ጉባኤውን ቢያካሂድ ትስስር ይጎለብታል፣ ተጨማሪ የውጭ ምንዛሪም ይገኛል። የትራንስፖርት ትስስሩ ሲሻሻል ወደ ላሊበላ፣ አክሱምና ጎንደር የሚጎርፉ ቱሪስቶች ቁጥር በከፍተኛ ሁኔታ ይጨምራል። ዓለምም ለንግድ ብቻ ሳይሆን ለታሪክና ለመዝናናትም ወደ ደጃፋችን ይመጣል። የዓለም ባንክና መሪ የምጣኔ ሀብት ባለሙያዎች እንደሚተነብዩት ኢትዮጵያ የቀይ ባህር መተላለፊያ ካገኘች ማደግ ብቻ ሳይሆን በሚቀጥሉት 20 ዓመታት ውስጥ ከአፍሪካ ቀዳሚ 3 ኢኮኖሚ ተርታዎች ውስጥ ትመደባለች። ይህ ስለ ባህር በር ብቻ አይደለም። ይህ ስለ ትውልድ ነው። ይህ ከ120 ሚሊዮን በላይ ኢትዮጵያውያንን አቅም ወደ 400 ሚሊዮን የቀጠናው ዜጎች ብልጽግና ስለመቀየር ነው።
የባህር በር ለኢትዮጵያ የንግድ መስመር ብቻ ሳይሆን የብልጽግናዋ ደም ስር ጭምር ነው። ጥያቄው ኢትዮጵያ ባህር በር ያስፈልጋታል ወይ የሚለው አይደለም። ጥያቄው በምን ያህል ፍጥነት እዚያ እንደርሳለን የሚለው ነው። መልሱ ያለ ጥርጥር የወደፊቷ ኢትዮጵያ የቀይ ባህርን እድል የተጠቀመች የበለጸገችና የአፍሪካ የንግድ ዋነኛ ማዕከል ትሆናለች የሚለው ነው።